ሰላም ሰላም እዚህ ተወልጄ እዚህ አድጌ ብቻዬን ተጣጥሬ ይኸው ቤቱ ከአፈር ነው የተሰራው መሬቱም አፈር ነው ቲቪ ራሱ የለም ይሲ ምንድነው ከዚህ ማሳየት እንፈልገው የፈለግነውን ነገር ማድረግ እንችላለን ብዬ መድረክ ላይ ወጥቼ ደረቴን ነፍቼ ሳወራ ከየት እንደመጣው ስለማቀ ማንነገ እስካሁን ብዙ ሰዎች ጋር ተዋውቂያለሁ ብዙ ሳንቲሞችን ሰብስቤያለሁ አሁን ለእናቴ ቤት ገነባላታለሁ የወንዶች ጉዳይ የሚጎራበት ምርጥ አባላችሁ ወይኔ በጣም ነው ማከብራችሁ አታልቅሰባለ አሁን ለእናቴ ቤት ገነባላታለሁ ቤተሰቦች ድሃ ናቸው እንደዚህ ቤተሰብ ነው ማለት ከዛ በላይ ሞቲቬሽን የድሃ ልጅ ከምን በላይ ሞቲቬሽን የለም that's it clear እናቴ ቤት ገነባላታለሁ ያሸነፈው የዚህ ሁሉ ህዝብ ነው የኢትዮጵያ ልብ ህዝብ ነው ንቃተ ህሊና ተወልጄ ያደግኩት እዚህ የምታዩት ቤት ውስጥ ነው እንደምታዩት ቤታችን በጭቃ ነው የተሰራው ቴሌቪዥን እንኳን የለም አሁን ግን ከውድድሩ ባገኘሁት ገንዘብ ለእናቴና ለአባቴ ቤት እገነባለሁ ወዳጆች አራዳነት ማለት ከምንም በላይ ወላጆች በህይወት እያሉ እነሱን ማስደሰት ነው ከምንም ተነስተ ምንም ቦታ መድረስ እሱ የዚህ ዘመን አራዳነት ነው ንቃተ ህሊና ዳግም መነጋገሪያ ሆነ በመጨረሻው ቪዲዮ ብዙሃንንም አስለቅሷል ራሱም አልቅሷል ከደቡብ ኢትዮጵያ ከደቡብ ምዕራብ ኢትዮጵያ ህዝቦች ክልል ካፋዞን ጦሌ ወረዳም ተነስቶ ቲክቶክ ላይ ከወጣበት ቀን ጀምሮ ብዙሃኑንም አነጋግሯል አዲስ አበባ ካከተመም በኋላ የሁሉም ኢትዮጵያዊ ቲክቶክ ተጠቃሚነትን ትኩረትንም አግኝቷል በኢትዮጵያ የመጀመሪያው ድብልቅ ማርሻል አርት MMA ውድድሩን እንዲካሄድም በፈርቀዳጅነትም ለመወዳደር ራሱን ካጨበት ቀን ጀምሮም በራስ መተማመኑና በጂም የሚታየው ያልተቋረጠ ትግልና የላብ ጠብታ ብዙሃኑንም አስገርመውም ያውቃል ሁልጊዜ ታሸንፋለህ ዓለም የምታሸንፍ ይመስልሃልን ተብሎም ሲጠየቅ በልብ ሙሉነት የማሸንፍ ይመስለኛል እንደማሸንፍም አውቃለሁ በልቡም አንዳች ጥርጥር እንደሌለውም ለማየትም ግልጽ የሆነም ስሜት ይታያል ተጋጣሚው ዮሐንስ ስለሺ ጆኒ ከውድድሩ ማስቀድሞ በውድድሩ ላይ ምን እንደሚገጥመውም ያውቃል ነገር ግን ለስፖርቱ ጅማሬ ራሱንም ሊሰዋ መጥቷል ያለውም ከዚያም ከውድድሩ በኋላ ውጤቱ ምንም ይሆን ምን ታሪክ ስምህን በመስገቡ ላይም አስፍሯል ስል ያሞካሸው ወጣት በሚታየው ፍልሚያ ቢሸነፍም ብዙ የማይታዩ የህይወት ትግሎችን ማሸነፉን ትላንት ማታ ለሚሊዮኖችም አሳይቷል
አባቱን በቀኝ እናቱን ከግራውም አስቀምጦም እንዲህ አለ፣ ወዳጆቼ እስከዚህም አብራችሁኝ ስለሆናችሁ አመሰግናለሁ። ውድድሩን በደንብ ተወዳድሬ እንደ ማንኛውም ሰው ባሸንፍ ደስ ይለኝ ነበር። ይህንን ስናገር ፍጹም ኩራት ከፊቱም ይታያል። አባቴን መሆን አልፈልግም። አባቴ ድሃ ነው። በብዙ ችግር አድጌያለሁ። ትልቅ ህልም ለእነሱ መድረስና ልጆቼን እኔ ኖርኩትን እንዳይኖሩ ማድረግ ነው ስል ከውድድሩ ቀደም ብሎ በአንድ ፖድካስት የተናገረውም ይታወቃል። በዚህም ንግግሩን ቀጠለና በመድረክ ላይ ወጥቼ ደረቴን ነፍቼ ስናገር መንገድ ላይ ደረቴን ነፍቼ ስራመድና የሚደርስበት አለ ስላችሁ የተነሳሁበትን ስለማውቅና የሚደርስበትን አእምሮዬ ስለሚያሳየኝ ነው ስለም ተናግሯል። በዚህ መካከል የአባቱን የለቅሶ ድምጽ ሰምቶ አታልቅስ አባቴ ስል የተናገረትን ቃል በአሁኑ ሰዓት በማህበራዊ ሚዲያ እጅጉኑ የተወደደና ብዙሃኑም ከተጓራቸው ቃላትም አንዱ ሆኗል። እናቴ ቴነሽ ባዩ ከጎኑም ተቀምጣ ውድድሩ ብዙሃንን አስታውቆኛል፣ ሳንቲም ሰብስቤያለሁ፣ ለእናቴም ለአባቴም ቤት ገነባለሁ ያለው ንቃተ ህሊና ለእናቴ ስልም ምንም ነገር አደርጋለሁም ብሏል። ይህንንም ከመናገሩ በፊት ይህ ቪዲዮ በማህበራዊ ትስስር ገጹ ከሰፈረበት ሰዓት ጀምሮ እጅግ በጣም ብዙ ታዋቂ ሰዎች በዚያ ስር ያላቸውን ክብርና ፍቅር ገልጾታል። ለተናገሩትም ቃል ይቅርታም ጠይቆታል። በተጨማሪም የህይወት መንገድ ለብዙ ወጣቶች አበረታችና አነቃቂ እንደሆነም ጠቅሶ አሸንፊያለሁ የሚለውም ለዚሁ ነው ያለው ንቃተ ህሊና እውነትም አሸንፈሃል ብሎታል። እሱም ኮሜንት ሳነብ አለቀስኩ ስል መልሱንም ማስቀመጥ ይችላል። የዚህ ወጣት ህይወት የጀመረው ቲክቶክ ላይ አይደለም። ሰፈር ከማስቸገርም ከመደብደብም ከመንጠቅና ወደ አዲስ አበባ ጎዳናዎችም ከመሰደድም ከመኖርም እንጂ በአዲስ አበባ በጎዳና የኖረው በልጅነት ጉልበቱም ሳይጸና የቀን ስራ ሰርቶ ባሬላም ተሸክሞ የህይወት መንገዱን ለማቅናት በቆጠባት ሳንቲምም ወደ ወላጆችም ተመልሶ እዛም ያለ ልስትሮም ሰርቶ ጠንክሮም ተብሮ ጎበዝ ተማሪ ሆኖ ጂማ ዩኒቨርሲቲም ገፍቶ ከዚያም ወጥቶ ህይወትን ተጋፍጦ አሸናፊነቱን ያወጀም ወጣት ነው። ህይወት ለማሸነፍ አይደለችም ምን ያህል ትቀጠቀጣለህ ሳይሆን ተቀጥቅጠ ምን ያህል ወደፊት መራመድ ትችላለህ ነው ስል የምናገረው ንቃተ ህሊና በህይወት በተፋለመውም ተቀጥቅጦ ራሱን ለስፖርት ራሱን ለእናቱና ለአባቱ ስል ሰውቶ ሳይቆም የብዙሃንን ልብ ደግሞም አሸንፎ የቀጠለ የዚህ ዘመን ትውልድ ተምሳሌታዊ የአይበገርነት ተምሳሌት ወጣትም ሆናል። ወዳጆቼ ምናልባት እናንተ የተነሳችሁበት ቦታ ትንሽ መንደር፣ ትንሽ ቤት ከደሃም ቤተሰብ ሊሆን ይችላል። ዋናው ነገር ከየት መጣ፣ ከየት ተነሳ፣ ከማንስ መጣ አይደለም፣ ወዴት ትሄዳለህ ነው። ትልቅ ህልም ካላችሁ የማትደርሱበት የማታሳኩበት ምንም ነገር የለም። መሸነፍ የህይወታችሁ መጨረሻ አይደለም፣ ምናልባት ህይወታችሁን የምትጀምሩበት ትልቁ ምዕራፍ ይሆናል። ንቃተ ህሊና በዚህ በኤምኤምኤ ፋይት በተሸነፈበት ወቅት መሸነፍ ለሱ የህይወቱ መጨረሻ ሳይሆን ህይወቱን የሚለውጥበት አዲስ ምዕራፍ ነበር። የናንተ ህይወት የቱ ጋር እንደምትጀምሩ አታውቁምና ህይወታችሁን ተስፋ ባለመቁረጥ ምሩ። ለዚህ ለማርክ ሶሉሽን አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ጊዜ ለሁላችሁ።